ቤተሰብ እንደ ዛሬ ስቄ እንደ ዛሬ ፈርቼ እንደ ዛሬ ደንግጬ ብቻ የተቀላቀለ ስሜት የተሰማኝና ወይኔ ጉዴ እየሳኩ የነበረው ማለት ነው። ልክ ሀይሚ ልታንቃት ትላለች፣ እነሱ ደግሞ አረቴ ሀይሚ እንደሱ እኮ አይደለም ምናምን ብቻ የሆነ ፈርተዋታል እነሱ ራሱ ማለት ነው። ብሩኬም ፈርቷል። እውነት ለመናገር ማለት የሆነ ችግር ይፈጠራሉ ፈርቷል። ልጅቷ ራሱ ፈርታለች። አይታችኋታል። በዚህኛው በኩል ነበረች ቦታ ቀይራ በዛኛው ቦታ ሆነች ማለት ነው። እና በዛኛው በኩል ሆነች። የእውነት በጣም ደክሞኛል እና ወይኔ ጉዴ በጣም የሳኩት። ከዛ ደግሞ የሆነ ሰዓት በጣም ደነግጣሉ። በቃ ሀይሚ እንደዚህ ታንቃት ነው ስትል ማለት ነው። ወይኔ የሆነ ሰው እናንተ ካላችሁበት ቦታ ላይ ሲጣላ ምናምን የዛኔ ስሜት ነው የተሰማኝ። ና ደስ ያለኝ ደግሞ ምንድን ነው እኔ ልነግራት የምፈልገውን ሁሉ ሀይሚ ያለቻት ማለት ነው። እና ማለት እንደዚህ ስትል እንደዚህ ባለቻት ስል ትላታለች ና ወይኔ ጉዴ ማርያምን በጣም ድክም ብሎኝ ነበረ እና በቃ በሳቅ ራሱ ደከመኝ እዛ ስራ ጋ ማለት ነው። እና ወይኔ እዚህ ጋር እንግዲህ አትልከስከሽ ክብርሽን ጠብቂ ብለታለች። ድጋሚ ብታገኛት እንደምደበድባት ነው የማውቀው። እና ደግሞ ማለት ነው ካሁን ጸጉሯን ሳበችው ስል ካሁን ከዛ ደግሞ አይታችኋታል ሶሲ እንደዚህ ራሷን እያከከች ለዚህ ስታስተካክል ማለት ነው። ወይኔ ጉዲ አሁን ተስቦ ወደቀባት ና እንዲያልኩ ብቻ ያላሰብኩትን ያልሆንኩትን ጠይቁኝ ዛሬና ወይ ብቻ ተመስገን። እኔ በቃ ትመታታለች በሻንጣው አንዴ ራሷን ልትላት ነው ናም ብዬ እየጠበቅኩ ነበርና ፍፄ በቃ ጸጥ ነው ምንም ማለት አልቻለም። እና የምር በጣም ደስ የሚል ቀን ነው ዛሬ ቤተሰብ። በነገራችሁ ላይ አሁን ከካሜራ በኋላ ከካሜራ ጀርባ ፍፄ ያለበት ነገር ታውቁታላችሁ። እንግዲህ ወደዛ ዞር እንዳሉ ፍፄ ካምዳውን ሀይሚዬ ምናምን ብሎ ያረጋጋታል። ቆይ ልጅቱ እንግሊዘኛ ጣል እያደረገች ነበር። ምንድን ነው ያለችው? እስኪ የሰማችሁ ንገሩኝ እስኪ እንዳለችው። እኔ ጉዴ። ሰላም ውድና የተከበራችሁ የሙ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ተረፍረፍ ይበልልኝ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። እንግዲህ የትድሽ ነው ጠፍተሻል ያላችሁ በዛኛው ቻናል እየጠበቃችሁ ያላችሁና በሁለቱ ቻናል መስራት አልቻልኩም። ሰሞኑን እንደምታውቁት በጣም ቢዚ ነኝ እና በብዙ ሰዎችም እየሰራሁኝ አይደለም ቪዲዮ እንደነገርኳቸው ብዙ እንትኖች ስላለብኝ ማለት ነው። እመጣለሁ በዛኛውም እንግዲህ ይመለሳል እሱ ምንም አይልም ማለት ነው። እና ቤተሰብ ወይኔ ጉዴ ዛሬ ምን ተሰማችሁ? በመጀመሪያ ደረጃ ወደ ቁም ነገሬ ማለት ወደ ቁም ነገር ያላልኩም ወደ ሀሳቤ ልግባና ማስተላለፍ ፈልገው አንድ ነገር አለ። እሱ ምንድን ነው? አሁን ሀይሚ ጥላቸው ስለሄደች የእውነት የሚመስላችሁ ሰዎች ካላችሁ ተረጋጉ። የእውነት አይደለም። ማናችንም በእኛ ህይወት ላይ የምናደርገው ነገር ነው። ሀይሚ ተናዳሪ ስሜታዊ ሆናለች። በአንዴው እንደዚህ ይቅርታ ልታደርግለት አትችልም። ስለዚህ ብሩኬ ጊዜ ስጣት። ለሀይሚ ጊዜ ያስፈልጋታል፣ ሰዓት ያስፈልጋታል። የሆነ የምታስብበት ማለት ነው። እንደዚህ የተዋከበ ነገር ታውቃላችሁ። እንዴት ነው አሁን ይቅርታ ላደርግለት ለብሩኬ እያለች እንኳን እኮ ስትመጣ ልክ እሷን ስታ ስሜቷ ይቀየራል። አይታችኋላ ማለት ይገባችኋል እንዴት እንደሆነ ያኔ ካልጋ ላይ ምናምን የነበረው ያ ስሜት ይሰማታል ብዬ አስባለሁኝ። እና ስለዚህ ሀይሚ ተረጋግታ ሁሉ ነገር ይስተካከላል ማለት ሌላ ነገር እያላችሁ ማይሆን ነገር የምትሉ ሰዎች ብታርፉ በጣም አሪፍ ነው። ብዙዎቻችሁ ደግሞ ኮሜንት ላይ ሀይሚ ያርግዛለች እያሉ ነው። እባክሽ መልሽላቸው እያላችሁ ትገኛላችሁ። እና እሳይ ምን አገባችሁ? ሀይሚ ብታረግዝ አሳድጉ አልተባላችሁ? ምን አልተባላችሁ? እሳይ ታርግዝ ምን አገባችሁ? ምን አይነቶች ናቸው? መድኃኒዓለም ደግሞ ስምኗ ነው እያረገዘች የምትመስለው። ፋራ ናችሁ በቃ ዝም ብላችሁ እናንተ። ምን ሆነው እሻውን ሀይሚ እያረገዘች የሚመስለው ቤተሰብ? ወይኔ ፈጣሪው ይቅር ይበላችሁ። ኧረ ተው በእናታችሁ። እነሱ እንደዚህ አይናቸውን አውጥታችሁ ከምታዩ የራሳችሁ ልጆቻችሁን ምናምን እህቶቻችሁን እዩ በቃ። እንዴ ፍቱ። ምንድን ነው እንደዚህ በጣም ማተኩራችሁ ማየት? ትትትትት ማሻአላ የኔ ቆንጆ ስለወፈረች ነው በቃ። እንዴ ስለወፈረች በቃ እንትን ምንድነው ይሄ የሆነ ነገሯ ተቀየረባችሁ። ከዛ ውጭ የሆነ የማይሆን ነገር አታውሩ በእናታችሁ። ብታረግዝም ደግሞ ምንም የሚመለከታችሁ ነገር የለም። በማገባችሁ ገብታችሁ አትደስኩሩ። ወደ ሙዲ ወዳልሆነ ነገር አትቀይሩኝና ምንድን ነው ሀይሚዬ ደግሞ ተረጋጊ የኔ ቆንጆ። በእንደዚህ አይነት ነገር ክፍተት ፈጠርሽ ማለት ለአንዳንድ ሰዎች ደግሞ እሰየው እልል እያሉ ያሉ ሰዎች አሉን አውቃለሁ። ከካሜራ ጀርባውን ሰላም እንደምታወርዱ ባለሙሉ ተስፋ ነኝ። እኔ ደግሞ ሲመስለኝ ልንገራችሁ ሶሲ ብሩኬን ስላገዘችው አሁን ደግሞ ሀይሚን እያገዘቻት ይመስለኛል። ከሀይሚ ጋር ብሩኬን ፕራንክ እያደረጉት ይመስለኛል እኔ። ምክንያቱም ታውቃላችሁ አይደል የፕራንኩን ባህሪ ያው የዩቱን ባህሪ በደንብ ታውቁታላችሁ። አንዱን ፕራንክ ሲያደርገው ከዛ አንዱ ደግሞ አንዱን ከርብቶ ፕራንክ ያደርገዋል። ባለፈ ካስታወሳችሁ ፍፄና
ሀይሚ ብሩኬን ፍራንክ ሲያደርጉ ቆይተው ከዛ ደግሞ ፍፄና ብሩኬ ደግሞ መልሰው ሀይሚን ፍራንክ አድርጓት ታስታውሳላችሁ? የሆነ ሌላ ነገር አፈቅረዋለሁ ነው ምናምን ነገር ብላ ሀይሚ ፍራንክ አድርገው ከዛ መልሶ ፍፄ የእውነት ነው ማፈቅራት ብሎ እንደገና ደግሞ እዛው ላይ ፍራንክ አድርጓትና እርስ በርስ እዛው ላይ በአንድ ሀሳብ በአንድ ድንጋይ ምድረው ሁለት ወፍ ነው የሚባለው አይደል? እንደዛ ነገር ነውና ስለዚህ በዚህ ፍራንክ መልሳ ሀይሚ ደግሞ ከእሷ ጋር ተመሳጥራ ፍራንክ እያደረገችው ነው ብዬ የማስበው። ለምን ካላችሁኝ ሀይሚ በጣም የተረጋጋች ደስ የምትል ልጅ ነች፣ ሁላችሁም እንደምታውቁት እና ይህን ያክል ትግላለች ብዬ አላስብም። ግን በሚወዱት ሰውና በሚያፈቅሩት ሰው ሲሆን ማንም ሰው ምንም ነገር ይንዳል። አይደለም በር መስበር ቀርቶ ግድግዳ እንሰብራለን ጋይስ። አይደለም ሰው መደብደብ ቀርቶ የሆነ ግንብ ራሱ እናፈርዝ ይችላልና እንደዚህ ጣጣጣጣ ራሱ ታረጋት ደስ ይለኝ ነበረ። ብቻ ግን ያው ሱሲም እንግዲህ ይቅርታ ብላለች። እውነት ለመናገር ይቅርታ ስራ ነው ብላለች። የራሷም ህይወት አለ ያላት ሴት ነች። ያን ያክል ደግሞ ሱሲንም ልንጫናት አይገባም ቤተሰብ፣ ምክንያቱም የስራው ጸባይ ነው። እንግዲህ ተባበሪኝ ሲላት መጣለች ምናምን ነገር። የሰራችው ስራ ጥሩ ነው ወይ አይደለም። ሀይሚም ያው እኛ እንዳልነው ያለችው ማለት ከአልጋ ውጭ የሆነ ፍራንክ ቢሆን እንግዲህ ብሩኬ ብዙ ነገሮችን ይቅር ብዬሻለሁ፣ ስለዚህ ይቅር እንድትይኝ እፈልጋለሁ ነው። ስለዚህ በስራ መሀል በአጠቃላይ ሰው ይሳሳታል፣ ግን ደግሞ ይቅርታ ይጠይቃል። ይቅርታን ደግሞ የመቀበል ግዴታ አለብን። ሀይሚዬ ብሩኬን ቶሎ ራክሽን አረጋጊ፣ ቶሎ ወደ ራስሽ ተመለሽና ይቅርታውን ተቀበይ ማለት ነው። በዚህ መቀጠል የለባችሁም። ያው ሊሄድ ነው ምናምን ስትል ደግሞ ጥርግ በይ አለቻት። እኔ ምን አይደል ቢፈልገው ምናምን አይ ሀይሚ አይንሽን ነው ማጠፋው ስትላት ማንን አይን እንዳጠፋው ግን ፈርታለች። አይታችኋታል እግዚአብሔርን በጣም ነው የፈራቸው። ፍፄ ይኸውልኝ ሀይሚ ልትመታ ስትል ይይዛታል። ከዛ ብሩኬ ደግሞ ተውተው እንደሱ አይደለም እኔ በቃ የለው በሳቅ። ከዛ ሀይሚ ደግሞ በቃ ነብር ስትሆን ደግሞ ድንግጥ ጥላለሁ። ሀይሚ ደግሞ በቃ ይቅርታ አድርጌላችኋለሁ ትላቸውና ከዛ ደግሞ ተያይዛችሁ ትችላላችሁ ትላቸዋለች። ብቻ የሆነ በቃ አሁን ይቅርታ ሊባባሉ ነው በቃ ሂዱ ተባብለው በቃ ሀይሚ እናንተ ካልሄዳችሁ እሄዳለሁ ብላ ሄደች ማለት ነው። እና ያው ብሩኬ ሀይሚ ታውቂያለሽ፣ ብሩኬ በጣም ሲናደድ ምናምን ውሳኔዎችን ቶሎ ይወስናል፣ ለውሳኔ ይፈጥናል። እና ማይሆን ነገሮች እንዳይወስን ቶሎ ይቅርታውን ተቀበይ የሆነ ቆንጆ። ብሩኬም ደግሞ ቶሎ ለውሳኔዎች አትቸኩል፣ ተረጋጋ። ሴት ልጅ ነች፣ የተሰማት ስሜት አለ። ከዛ ደግሞ ለጊዜያዊ ቶሎ የተሰማትን ስሜት ማስተካከል ስለማይቻል ጊዜ ስጣት። ነገሮቹ በደንብ ነው የሚስተካከሉት። ሰው ብዙዎቻችሁ ያሰባችሁ ያላችሁ፣ የተጨነቃችሁ ያላችሁ አይዟችሁ። ግን ያው እንግዲህ ከመጠን በላይ ወደናችሁ ሁለታችሁን በመውደዳችን የተሰቃየ ብዙ ሰዎች አለና ይህን ብትረዱ ደግሞ በጣም ደስ ይለኛል። ምክንያቱም እናንተ እንደዚህ በተጣላችሁ በተጨቃጨቃችሁ ቁጥር ብዙ ክፍተቶች ስለሚፈጠሩ ማለት ነው። ያው እናንተም ስለምታዩት ያን ነገር እኔ መናገር አይጠበቅብኝም። ሰው ነገ ያው ይቅርታ አባብሏቸው በፍፄ ቤት ይመጣሉ ብዬ አስባለሁ። ዛሬ ፍፄ መጥቷል። ነገ በፍፄ ቤት ይቅርታ አባብሏቸው ምናምን ፏ ብሎ ይመጣሉ እና ቤተሰብ አትሰው። በተረፈ ግን በጸሎታችሁ በዱዓችሁ አስባቸው። ማስተላለፍ ፈልገው መልእክት ምንድን ነው? ሁላችሁም የሆነ ሰው የሆነ ኮሜንት ጽፎ ስታዩ፣ የሆነ ሰው የሆነ ነገር ተናግሮ ስታዩ ያን ነገር አትቀበሉ፣ ወይ ደግሞ ለዛ ነገር ደግሞ ግዴታ መልስ መስጠት አይጠበቅብንም። እነሱ ቁጭ ብለው ያወራሉ፣ ሀይሚና ብሩኬ ደግሞ ይሰራሉ ማለት ነው። ስለዚህ የስራ ሰው ስትሆኑ፣ የሶሻል ሚዲያ ሰው ስትሆኑ ብዙ ነገሮች እንደሚያጋጥሟቸው አውቃችሁ ስለሆነ የምትሰሩት ሶኬስ ኖርማል ኖ ፕሮብለም በእንግሊዚ ማለት ነው። እና የኔ ወደሽ ፏ በሉ ብቻ መጣውም ስላየዋቸው በጣም ደስ ብሎኛል እውነት ለመናገር። በተረፈ ነገ ሁሉም ሰላም ይሆናል እንደ እግዚአብሔር ፍቃድ ማለት ነው። ፏ ብለው ነው የሚመጡት። በቃ ወዳችኋለሁ። መልካም ጊዜ ይሁንላችሁ። ባይ